ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቃ መድሮ ምናበላው ማለት ነው። ሶፊሻ ገባላ ልኬላለሁ። እስቲ ቼክ አድርገው በቃ ቶሎ ቶሎ በል ግን እሺ፣ እንዳይመሽብህ ታክሲ እንዳታጣ። የቀድሞ የኢቲቪ ጋዜጠኛ ሶፎንያስ ዋሲሁን ግብረሰዶም መሆኑ በቪዲዮ ማስረጃ ጭምር ተረጋገጠ። ጋዜጠኛው አሁን ላይ እየሰራባቸው የሚገኙት የአሻም ቴሌቪዥንና ትርታም 97.6 ኤፍኤም የእሱን ዝግጅት እንዲያቆሙ በአስቸኳይ ተጠይቋል። ፖሊስም መረጃዎችን አጠናክሮ ተጠያቂነትን እንዲያሰፍን ኢትዮጵያውያን እየጠየቁ ነው። አስነዋሪውን ድርጊት እንመለከተዋለን። የቀድሞ የኢቲቪ ጋዜጠኛ ሶፎንያስ ዋሲሁን ግብረሰዶም መሆኑ ተረጋግጧል። ጋዜጠኛው አሁን ላይ እየሰራባቸው የሚገኙት የአሻም ቴሌቪዥንና ትርታም 97.6 ኤፍኤም የሱን ዝግጅት እንዲያቆሙ በአስቸኳይ ተጠይቀዋል። ይህ ጋዜጠኛም ከዚህ ቀደምም ከባህል ባፈነገጠም አጸያፊ ድርጊት ውስጥ መዘፈቁን አንዳንዶች በመረጃ ጭምር ሲያጋልጡ ጋዜጠኛው በእኔ ላይ ምቀኝነት ነው ብሎ ሲያለባብስ ነበር። አሁን ላይ ግን የፎቶም የቪዲዮም ማስረጃ ተገኝቷል። ጋዜጠኛው እንዲህ በተጨባጭ ማስረጃ ከመጋለጡ በፊት ነገሩን ለማለባበስ ቀድሞ በፌስቡክ ገጹ ላይ ይህንን መልእክት አሰፈረ። አንድ ወዳጄ ከሀገረ እንግሊዝ የላከልኝ ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር እና ከብዙ ልፋት በኋላም የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋወጥን። ላፕቶፑን ሰጠኝና ወደ መናኸሪያው ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራም ይዤ ልሄድ ብሎኝ ተከትየው መሄድ ጀመሩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባም። ከመቅሰፍት ከአጠገቤ ተሰወረብኝ። በኋላ ማንነታቸው የማላውቀው ሁለት ግለሰቦች በስሜ እየጠሩኝ ወደኔ ተጠጉ። ሰላም አሉኝ። ሰላም አልኳቸውም። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መመታትና በቡጤ ማጣደፍ ተያዙ። ደነገጥኩ፣ ወደቅኩ። እረ የሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ መለስኩኝ። ወደ ዋናው አስፓልት ለመድረስ ያለ የሌላ አቅሜን ተጠቀሙ። በኋላም አስፓልቱ ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝ አልኩ። ታክሲ ውስጥ የነበሩት ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያው ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና ሲዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበረም በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተሜ በሰላም እየተመለስኩ ነው። መድኃኔዓለም በዕለተ ቀኑ ከክፉ ነገር አወጣኝ፣ ተመስገን። ንብረት ይተካል፣ የሰው ልጅ ሕይወት ግን እንደ ቀልድ ሊያልፍ ይችላል። ይህ የጋዜጠኛው ልጥፍ ብዙዎችን ያሳዘነ ነበር። በርካቶችም አይዞ እንኳንማ ተረፈ ብለውታል። አንዳንዶች ግን ነገሩ አልጣማቸውማ፣ እንዴት ከእንግሊዝ የተላከ ዕቃ አዲስ አበባን አልፎ አዳማ ገባ ሲሉ ከጅምሩ ጠይቀው ነበር። ለካስ ነገሩ ወዲህ ኖሯል። ጋዜጠኛው ወደ አዳማ የተጓዘው እንዳለው ዕቃ ለመቀበል ሳይሆን ነውረኛ ድርጊቱን ለመፈጸም ኖሯል። በቲክቶክ ያገነነው ሰው አስነዋሪ ነገር ሲያወራው እሱ መረጃዎችን ከስር ከስር እየሰበሰበ በሚፈልገው መንገድ ሲመልስለት ቆይቷል። በመጨረሻም አዳማ ከተማ የመጣው እንደሱ አይነት አስነዋሪ ሰው ያገኘ መስሎት አጸያፊ ተግባሩ ለመፈጸም ነበር። ነገር ግን አዳሞች በጥፊና በቡጢ ዋጋውን ሰጥተው አሳፍረው መልሰውታል። እሱም ተዘረፍኩ ብሎ የዘባረቀበትን ጽሑፍ አሁን ላይ ከገጹ ላይ አንስቶታል። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፉና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተችተውታል። የአዳማ ከተማ አስተዳደር ጋዜጠኛውን በሕግን ይጠይቅና የከተማዋን ስም በማጥፋቱ ክስ እንዲመሰርት በብዙ ኢትዮጵያውያን ዘንድ ጥያቄም ቀርቧል። የቪዲዮ ማስረጃ ለመረዳት እንደሚቻለው መረጃዎች አጠቃላይም ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው ሐሰተኛ ዘገባ መስራቱንና የስሙን መነሳት ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑም ተጠቁሟል። ጋዜጠኛው በአዳማ ከተማ ነዋሪዎች ወይም በአዳማ ልጆች ላይ ያሰራጨው ዘገባ የውሸት መሆኑም ተነግሯል። የአዲስ አበባ ፖሊስ ይህንን ጉዳይ ከሚመለከታቸው አካላት ጋር በመነጋገር
በመናገር እውነቱን እንዲያጣራና ክትትል እንዲያደርግ ጥሪ ቀርቧል። እኛም የህግ አካላት አስፈላጊውን ምርመራና ማጣራት በማድረግ እንደዚህ አይነቱን የትውልድ አረሞች ላይ አስተማሪ ቅጣት እንዲሰጥ አጥብቀን እንጠይቃለን። በነገራችን ላይ ከዚሁ አጸያፊ ጉዳይ ጋር በተያያዘ በኢትዮጵያ ሴቶች እግር ኳስም ብዙ ለመስማት የሚቀፉ ነገሮች ይነገራሉ። ኢትዮጵያን በስፋት በሴት እግር ኳስ ተጫዋቾች ውስጥ የኢትዮጵያ ህገ መንግስት ፍቃድ የሌለው ከኢትዮጵያ ማህበረሰብ ባህልና ወግ ውጪ አጸያፊ ተግባር በኢትዮጵያ ሴት እግር ኳስ ስፖርተኞች ላይ ከተስፋፋ ሰንበትበት ብሎ ይገኛል። ጥቂት ሴት እግር ኳስ ተጫዋቾች በእግር ኳሱ ህይወታቸውንና አቅማቸውን ከመለወጥና ደረጃቸውን ከፍ ከማድረግ ይልቅ በዚህ ትውልድን አምካኝ በሆነ ተግባር በመጠመዳቸው ምክንያት ሀገርና ክለባቸውን ሳያገለግሉ እንዲሁም ታዳጊ ተጫዋቾችን በመበከል ተስፋቸውን እያባከኑ ይገኛሉ። ይህ አሳፋሪ ድርጊት ለኢትዮጵያና ለኢትዮጵያን ሴት እግር ኳስ ስፖርተኞች እንዲሁም የሴቶች ስፖርት እድገትን የሚያቀጭጭና የሚያፈዝ የሚያደነዝዝ ተግባር ሲሆን በስፖርቱ ላይ አሉታዊ ተጽዕኖ እያሳደረ የሚገኝ የኢትዮጵያ ባህል ያልሆነ እንዲሁም በሁሉም ሃይማኖት አስነዋሪ ድርጊት ሲሆን እዚህ ተግባር ላይ የሚሳተፍ እግር ኳስ ተጫዋቾች ላይ የተደረገ ክትትልና የተወሰደ እርምጃ የለም። በተጨማሪም የኢትዮጵያ ሴቶች እግር ኳስን የሚያሰናክሉና ታዳጊ ስፖርተኞችንም የሚያጠፉ ተጫዋቾች ማንነታቸው እየታወቀ አሰልጣኞችም ሆነ ክለቦች ቡድናቸው ውስጥ ማበረታታት በሚመስል መልኩ አንዱ ክለብ ሲያባረራቸው አንዱ ክለብ በተሻለ እንክብካቤ ሲያስፈርማቸው በቅርብ ጊዜ ውስጥ የታዘብናቸው ሀቅ ነው። የኢትዮጵያን የሴት እግር ኳስ እዚህ ደረጃ ላይ ለመድረስ በባዶ እግር ከመጫወት በተጨማሪ ብዙ መስዋዕትነት የተከፈለበት በመሆኑ ረጅም ዕድሜ በእግር ኳሱ የቆዩና መልካም ስነ ምግባር ያላቸው ብዙ ሴት ተጫዋቾች ይህንን በሴት እግር ኳስ ላይ የመጣውን አስነዋሪ ተግባር ሊያወግዙ እንዲሁም ሊያጋለጡ ይገባል። በጉዳዩ ላይ የኢትዮጵያ ሴት እግር ኳስ ተጫዋቾች ማህበር ከመንግስት ጋር በመተባበር ማጣራትና አስነዋሪ ተግባር ውስጥ የሚገኙት ላይ ደግሞ እርምጃ መውሰድ ይጀምራል ቢልም እስካሁን ምንም አልተፈጸመም። ነገሩ ሳይቃጠል በቅጠል ነውና ህብረተሰቡ አጥብቆ እንዲያወግዝ መንግስትም አስተማሪ እርምጃ እንዲወስድ አደራ እንላለን። ሰላም።